የኢትዮጵያ የጤና ሚኒስቴር እጅግ አስደንጋጭ ሆነ መግለጫ ማውጣቱ ተሰምቷል። በሀገራችን ኢትዮጵያ ከኮሮና የባሰ እጅግ አስደንጋጭ የሆነ ገዳይ በሽታ መነሳቱም እየተነገረ ይገኛል። በጋሻው ደሳለኝ ስለ ሞአ ተዋህዶ ያወጣው እጅግ አስደንጋጭ ምስጢር፣ የአርሲ ኦርቶዶክሳውያን ግድያ ከትራምፕ ጆሮ ደረሰ። ሰላም ውድ ጊዜ ቲዩብ ቤተሰቦች እንደምንሰነበታችሁልን፣ እንዴት ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችንም እንግዲህ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ በሀገራችን ኢትዮጵያ በተለይም ደግሞ በጂንካ አካባቢ በደቡብ አካባቢ ተከስቷል የተባለውንና በርካታ ሰዎችን ህይወታቸውን እየነጠቀ ያለውን በሽታ የሚመለከት ይሆናል። ይህንንም በሽታ ተከትሎ እንግዲህ የጤና ሚኒስቴር ጥንቃቄ ያሻዋል የሚሉ ጥንቃቄ እንድናደርግባቸው መልእክትም አስተላልፏል። መግለጫውንም ይዘንላችሁ ቀርበናል። እንደሚታወቀው በጂንካ አጠቃላይ ሆስፒታል እንግዲህ ምንነቱ ያልታወቀና በቀናት ህመም ብቻ ሞቶችን እያስከተለ ያለ በርካታ ሞቶችን እያስከተለ ያለ በሽታ ተከስቶ የሆስፒታሉ ዶክተሮችን ጨምሮ እንግዲህ የሌሎች 5 ሰዎች ህይወታቸው ማለፉም ተገልጿል። በደቡብ ኢትዮጵያ ክልል አሪ ዞን የሚገኘው ጂንካ አጠቃላይ ሆስፒታል እንግዲህ ሰሞኑን የተከሰተውንና በሆስፒታሉ የሚሰሩ የጤና ባለሙያዎች ምንነቱን ማወቅ አልቻልንም ያሉት ይህ በሽታ እንግዲህ ከትኩሳት ጋር ተመሳሳይ ምልክቶችን ያሳያል የተባለ ሲሆን ከዚያም ከፍ ሲል ደግሞ ከፍተኛ የደም መፍሰስና የሰውነት አካልን እንቅስቃሴ መግታት ወይንም ደግሞ መስራት አለመቻልንም ይቀይራልም ተብሏል። ይህ በሽታ እንግዲህ በበሽታው ምክንያት ብቻ እንግዲህ እስከ ትላንትናው ዕለት ድረስ የ5 ሰዎች ህይወት ማለፉን የሚናገሩት የሆስፒታሉ ባለሙያዎችም ትላንት ምሽትን ጨምሮ 2 ተጨማሪ ሰዎችም ህይወታቸውን ማለፉንና ከነዚህም 2 ሰዎች መካከል እንግዲህ አንዱ የሆስፒታል ሰራተኛ ነርስ ነው ተብሏል። ይህ በሽታ እንግዲህ ከ3 እስከ 5 ባሉት ቀናቶች ብቻ በእነዚህ በጥቂት ቀናቶች ውስጥ ብቻ ነው እንግዲህ ለሞት ሰዎችን የሚዳርገው የተባለ ሲሆን ይህንን የገለጹት የሆስፒታሉ ባለሙያዎችም በአሁኑ ሰዓትም ወረርሽኙን ተከትሎ በሆስፒታሉና በጂንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤም ነግሷል ተብሏል። የክልሉ መንግስትም ጉዳዩ ሪፖርት ተደርጎለት ሳለ ተገቢውን ትኩረት አፋጣኝ ምላሽን ባለመስጠቱ በስጋትም ተከበናል እያሉም የአካባቢው ነዋሪዎች ሀሳባቸውንና ስጋታቸውንም እየገለጹ ይገኛል። እባካቸው የፌዴራል መንግስትና የጤና ጥበቃ ሚኒስቴርም የተከሰተው አደገኛ አስፈሪ ችግር አፋጣኝ ምላሽ ይሰጡን ዘንድ ድምጻችን ይህ ነው እያሉም እየገለጹ ይገኛል። እንግዲህ ይህንንም ድምጽ የሰማው የጤና ጥበቃ ሚኒስቴርም ከክልሉ የጤና ሚኒስቴርን በመልእክቱ እንደገለጸው ከሆነ እንግዲህ ይህ የሄሞራጂክ ፌቨር በሽታ በደቡብ ኢትዮጵያ ክልል ተከስቷል በማለትም የጤና ሚኒስቴር ገልጿል። አዲስ አበባ ህዳር 3 ቀን በትላንትናው ዕለት በወጣው መረጃ መሰረት እንግዲህ የሄሞራጂክ ፌቨር በሽታ በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቷል በማለት የተናገረው የጤና ሚኒስቴር እንግዲህ ሚኒስትሩ ወቅታዊ የጤና ጉዳይን አስመልክቶ ባወጣው በዚሁ መግለጫ ላይ እንደገለጸው ከአጋር አካላት ጋር በመሆን አደጋዎች እንዳይበራከቱና እንዳይከሰቱ የመከላከልና ከተከሰተውን በአፋጣኝ የማረጋገጥና የተቀናጁ የቅኝት የምላሽ ስራዎችንም እያከናወነ እንደሚገኝም የጤና ሚኒስቴር በመግለጫውም ገልጿል። ታዲያ በዚህም በአሁኑ ወቅት በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለው የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ማመልከታቸውንም አሳውቋል። በበሽታውም እስካሁን 8 ሰዎች መጠርጠራቸውንም አመልክቷል። ይህንንም ተከትሎ እንግዲህ የጤና ሚኒስቴር የበሽታውን መንስኤ ለማወቅና እንዲሁም ደግሞ ተጨማሪ ስርጭቶችን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላቦራቶሪ ምርመራዎችንም እያከናወነ መሆኑንም ጠቁሟል። በተጨማሪ ደግሞ የማህበረሰብ ቅኝት የንክኪ ልየታና የቤት ለቤት ልየታ እንዲሁም ደግሞ የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝም አብራርቷል። በመሆኑም እንግዲህ የጤና ሚኒስትሩ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችንና ጥንቃቄዎችንም ተግባራዊ ማድረግ እንደሚገባቸውም አሳስቧል። ባሳሰበው መልእክቱ እንግዲህ ይህንን ብታደርጉና በእነዚህ ጥንቃቄዎች ራሳችሁን ብትጠብቁ በማለት የጤና ሚኒስቴር ባወጣው መልእክት
መልእክቱ እንግዲህ በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋም መሄድና በወቅቱ የላቦራቶሪ ምርመራ ማድረግ አለባችሁም ብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበትም ጊዜ ራስን የመከላከያ ዘዴዎችን መጠቀምና ሁል ጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና መታጠብና ማጽዳት እንዲሁም ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፌቨር በሽታን ወይንም ደግሞ መሰል በሽታን መለየት፣ መመርመር፣ ማከምና ሪፖርት ማድረግም ያስፈልጋል ተብሏል። እነዚህን የመሰሉ መልእክቶችን ያስተላለፈው የጤና ሚኒስቴርም እንግዲህ ሁሉም ኢትዮጵያዊ በተለይም ደግሞ በጂንካ አካባቢና በደቡብ አካባቢ የምትገኙ ሁላችሁም እራሳችሁን ጠብቁ የሚል መልእክቱንም አስፍሯል። ይህ እንግዲህ የኮሮና ቫይረስን የመሰለና ከዚህም የሚተካከል ከዚያም ከፍ የሚል ይህ ወረርሽኝና በሽታ እንግዲህ በርካታ ኢትዮጵያውያንንም አስግቷል። በተለይም ደግሞ በጂንካ አካባቢ የሚኖሩ ኢትዮጵያውያንም በዚህ በሽታ ምክንያት እጅግ ትልቅ የሆነ ስጋት ውስጥ እንደወደቁም እየተነገሩ ይገኛል። ይህ አስከፊም በሽታ በሀገራችን መከሰቱም በእጅጉ የሚያሳዝን ክስተትም ሆኗል። ሁሉም ኢትዮጵያዊ ይህንን የጤና ሚኒስቴርን ጥንቃቄ አዘል መልእክትን በመቀበል ሁሉም ኢትዮጵያዊ ራሱን ሊጠብቅና ሊጠነቀቅ ይገባልም እንላለን። ሌላኛው መረጃችን እንግዲህ በጋሻው ደሳለኝን የሚመለከት ይሆናል። በጋሻው ደሳለኝ ከቀናቶች በፊት ከሳምንታቶች በፊት ተናገረ ተብሎ ስለወጣው ቪዲዮ ምላሽ መስጠቱም ተሰምቷል። እንግዲህ ከሰሞኑ ከሁለት ቀን በፊት በወጣው ምላሹ ወይም በሰጠው ምላሹና ባወጣው ቪዲዮ ላይ አንዳንድ እውነቶች ናቸው በማለት የገለጻቸውም ንግግሮችና ንግርቶች በርካቶችም እንዲቃወሙና ይህ ግለሰብ ይጠየቅልን እያሉም ይገኛሉ። እኔ ለተናገርኩትና ላስተላለፍኩት መልእክት ምንም አይነት ይቅርታ አልጠይቅም ያለው ፓስተር በጋሻው ደሳለኝ እንግዲህ ከሰሞኑ ለተነሳበት ተቃውሞና ጥያቄም ምላሽ ሰጥቷል። እኔ ለተናገርኩትና ላስተላለፍኩት መልእክት ምንም አይነት ይቅርታ አልጠይቅም፣ እኛንም አይወክለንም የምትሉ መናፍቃንም ሆናችሁ ጴንጤዎች እነማን ናችሁ እናንተስ ብትሆኑ በማለትም በጋሻው ደሳለኝ ተናግሯል። እኛንም አይወክለንም የምትሉ ጴንጤዎችም ሆናችሁ እኔ ለተናገርኩት ንግግርና ላስተላለፍኩት መልእክት ይቅርታ ይጠይቅ የምትሉ ግለሰቦችም ብትሆኑ ቁርጣችሁን እወቁ፣ እኔ ምንም አይነት ይቅርታ አልጠይቅም በማለትም ተናግሯል። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል አመጽ ስትሰሩ ብቅ እያልኩኝ ንስሐ ግቡ እያልኩኝ እጮሃለው፣ እንደ ዮሐንስ ሁል ጊዜ ንስሐ ግቡ እያልኩ እጮሃለው፣ እጃችሁን ታጠቡም እላችኋለሁ ሲልም ረዘም ባለው ቪዲዮ ላይ ምላሹን እንግዲህ አጋርቷል። ከዚህም ባሻገር እንግዲህ ስለ ሞዓ ተዋህዶና ስለ ቅዱስ ሲኖዶስ አንዳንድ ጉዳዮችን ያነሳው በጋሻው ደሳለኝ ስለ ሞዓ ተዋህዶ ያልተጠበቁ እውነቶችንና ሚስጥሮችንም አጋልጣለሁ በማለትም ተናግሯል። በዚህም ስለ ሞዓ ተዋህዶ በተናገረው ንግግሩ ላይ እንግዲህ ሞዓ ተዋህዶ ፖለቲካዊ ቡድን ነው ያለው በጋሻው ደሳለኝ የራሱን ፖለቲካዊ እንቅስቃሴ የሚያራምድ ቡድን ነው በማለትም የቅድስት ቤተክርስቲያናችንን 7 ጥያቄዎችንና የኦርቶዶክሳውያኑን ጥያቄዎች ለመመለስ የሚንቀሳቀሰውን ይህንን ቡድን በአደባባይም ወንጅሏል። በጋሻው ደሳለኝ እንደተናገረውም ከሆነ እንግዲህ ይህ ፖለቲካዊ እንቅስቃሴ የሚያራምድ መርዛማ ቡድን ነው በማለትም ሞዓ ተዋህዶንም ገልጿል። የሃይማኖት ካባ ውስጥ የተደበቁ ግለሰቦች ናቸው። ቤተክርስቲያን ጽንፈኛ የሆነች ቤተክርስቲያን ወይም ሃይማኖት ናት። ስለዚህ ምንም አይነት ፍትህ የለባትም። በግልጽ በአደባባይ በረሃ የገቡ ቡድኖችንም ይህ ሞዓ ተዋህዶ ይደግፋል በማለትም በጋሻው ደሳለኝ ተናግረዋል። አክሎም ለቅዱስ ሲኖዶስ አስተላለፍኩት ባለው መልእክቱ ደግሞ አመፀኞች ይቀጣሉ፣ እስላሞች ላይ ከሰሞኑ የምታካሂዱት ዘመቻም ወይንም ደግሞ እስላሞች ላይ የከፈታችሁትም ዘመቻ ቢሆን ሊቆም ይገባል በማለትም በጋሻው ደሳለኝ ተናግሯል። አምኜበት ላስተላለፍኩት መልእክት ምንም አይነት ይቅርታ አልጠይቅም በማለትም በጋሻው ደሳለኝ ይህንን መልእክቱንም አስተላልፏል። ይህ መልእክቱም በርካቶችን እያነጋገረም ይገኛል። ሌላኛው መረጃችን ደግሞ ዓለም አቀፍ
ድምጽን ስላገኘው የአርሲ ኦርቶዶክሳውያን ጭፍጨፋ የሚመለከት ይሆናል። እንግዲህ በአርሲ እንደሚታወቀው እንግዲህ በርካታ ኦርቶዶክሳውያን መገደላቸውንና በግፍ መጨፍጨፋቸውን ሁላችንም እናስታውሳለን። ከዚያም ከፍ ሲል ደግሞ ከቀናቶች በፊት በደረሱን መረጃዎች መሰረት እንግዲህ የኦርቶዶክሳውያንን ጭፍጨፋና የግፍ ግድያ የተቃወሙና ድምጽ የሆኑ እንዲሁም በተለይም ደግሞ በምስራቅ አርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ወጣቶች ታፍነው እየተወሰዱ እንደሆነና ብዙ መከራና ግፍ እየደረሰባቸው እንደሆነም የታፋኝ ቤተሰቦች እየገለጹ እንደሆነ ሰምተናል። ታዲያ ይህንንም ተከትሎ መልእክታችሁን ለፕሬዝዳንት ትራምፕ አድርሻለሁ በማለትም እንግዲህ አቶ አምሳሉ ካሳው የኦራል ወይንም ደግሞ የኮሎራዶ ግዛት የህዝብ ተወካዮች ተመራጭም እንግዲህ ተናግሯል። በርካታ ዜጎች በኢትዮጵያ በአርሲ የተካሄደውን የክርስትና እምነትና ዘር ተኮር ግድያ ላይ የደረሰውን ሰቆቃ በማውገዝም ይህ እንዲጣራና ችግሩን የፈጠሩ አካላትም እንዲጠየቁበት በደብዳቤና በስልክ ኮንታክት አድርገውኛል በማለት የተናገረው ይህ ግለሰብም እንግዲህ ይህንንም ተከትሎ ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ ለሆኑት ክርስቲን ሰሪኖ ቅሬታውን ማቅረቡንም አሳውቋል። እንግዲህ ከዚህም ግለሰብ በተጨማሪ በኔዘርላንድ ሀገር የኒው ሶሻል ኮንታክት ወይንም ደግሞ ኤንኤስሲ ፓርቲ አባሉና የፓርላማ ተመራጩ ሚስተር ኢሳካር ሃማን በአርሲ በኦርቶዶክሳውያን ላይ የደረሰ ያለውንም ጭፍጨፋ ለቻምበሩ በደብዳቤም አስገብቷል። እንግዲህ ራሳቸው ሚስተር ኢሳካር ሃማን በመሰል ክርስቲያኖች መሰረት ያደረገ ጭፍጨፋም ሰለባ መሆናቸውንም ገልጠው ኢሳካር ሃማን ከሲሪያን ክርስቲያን ቤተሰቦች የተወለዱና ቤተሰቦቻቸውን ቢሆኑ ግፍ የደረሰባቸውና ከዚያም በልጅነታቸው በሃይማኖታቸው ምክንያት ስደትን የቀመሱ ፖለቲከኛ መሆናቸውንም ተናግረዋል። ፍትህ ለአርሲ ኦርቶዶክሳውያንም ሲሉ ለቻምበሩ በደብዳቤም አስገብተዋል። ይህ እንግዲህ ዓለም አቀፍ ድምጽ ያገኘው የአርሲ ኦርቶዶክሳውያን ግድያና ጭፍጨፋ ይቁምልን ሲሉም በርካቶች በሀገራችን የሚገኙ አርቲስቶች፣ ቲክቶከሮች ሁሉም በአንድነት ኦርቶዶክሳውያን እንግዲህ ድምጻቸውን እያሰሙ ይገኛል። ይህ ድምጽ የማሰማቱ ሂደትም ምን ያህል መፍትሄ ያመጣል የሚለውን እንግዲህ በጊዜ ሂደት የምናየውም ይሆናል። በርካቶችም በዚህ ዓለም አቀፍ ድምጽ ያገኘውን የአርሲ ኦርቶዶክሳውያን ግድያ መፍትሄ ያገኛል በማለትም ተስፋ እያደረጉም ይገኛል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኛል።